እስልምና ከመሐመድ በፊት እኔ ሻሃዳ ዝልሻለሁ። አሁን ማይክ ያዝና አረብኛ ቃል ነው ካልከን እንጂ ቀላል ነው። ደስ እያለኝ እዚህ ጋር ብዙ ሰው ሻሃዳ ይዝልሃል ማለት ነው። የአምላክነትን የክርስቶስን የተናገረበትን የገለጠበትን ሰርቆ አላህ ነው ሲመጣ እንደዚህ ብሎ የሚናገረው ብሎ ቁርአናችሁና ሐዲሳችሁ ውስጥ ጨመረው። ከዛ እናንተ አላህ ከመላእክቶች ጋር በደመና ይመጣል የቂያማ ቀን ተርቤ አላበላችሁም ተረምቼ አላጠጣችሁም ብሎ ይጠይቃል ብላችሁ እንደመፈክር ይዛችሁታል። ቁርአን እኮ ማኑዋል ነው። ማኑዋል ላይ ደግሞ ስህተት አለው የለውም ብለህ መከራከርም ጉንጭ ማልፋት ነው። 100 ጥያቄ በጠየቀ 100ንም ሳትመልስ ስለምትወጣ ማለት ነው። ቁርአን ላይ እከሌ ነው ሲመጣ እንደዚህ ብሎ የሚጠይቀው ማለት በጣም የሚያስገርም የሚያሳፍር ነው። ይሄ ክፍል ከአይምሯችን ሊወጣ አይገባም ማለት ነው። ወይ ቀልድ አታውቁትም? ይሄን ጥቅስ እንዲህ በትንሣኤ ቀን ክርስቶስ ሲመጣ የሚጠይቀን በጎቹን ከፍየሎቹ ለይቶ በጎቹን በቀኝ አቁሞ ፍየሎቹን በግራ አድርጎ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ምን የክርስቶስ አምላክ መሆኑን የተናገረበትን ኮርጆ አላህ ነው እንደዚህ የሚናገረው ብሎ ተናገረ እና እናንተ ደግሞ መስፈርት የምታስቀምጡት አለ። አምላክ ብቻ የሚያደርጋቸው አምላክ ብቻ የሚናገራቸው እነኛን አምላክ ብቻ ይናገራቸዋል፣ አምላክ ብቻ ያደርጋቸዋል፣ አምላክ ብቻ ይፈጽማቸዋል ብላችሁ ያሰባችሁትን ክርስቶስ እሱ እንደሚፈጽመው ኢየሱስ ተናግሮ ነበር አስቀድሞ። መሐመድ ግን ከ600 ዓመት በኋላ መጣና ኢየሱስ የተናገረውን በምሳሌ ልክ የራሱ ንግግር አስመስሎ አላህ ነገረኝ፣ አላህ እንዲህ ነው ሲመጣ የሚያደርገው በእንደዚህ አይነት ሁኔታ ነው የሚመጣው ብሎ ተናገረ። አምላክ ብቻ ከሆነ ያን የሚያደርገው ከ600 ዓመት በፊት ክርስቶስ ራሱ እንደሚያደርገው ተናግሯልና ለምንድን ነው መሐመድ የምታምኑት ክርስቶስን ትታችሁ? ክፍሉን አንድ አንብቢለት እውነት ሸህ። እሺ ሳሂህ ሙስሊም 25:69 ላይ verily Allah exalted O son of Adam I was sick but you did not visit me ታመሜ ነበር የአዳም ልጆች ታመሜ ነበረ አልጎበኘኝም። He would say oh my Lord how could I visit you thee whereas doing the art of the Lord of the world እስከዛ የት አግኝቼ ምን አደርግሃለሁ ጎበኝሃለሁ አያሃለሁ ብሎ ተናገረ። ከዛ thereupon he would say ከዛ በኋላ የሚቀጥለው ማን ነው? አላህ ነው። Didn't you know that such and such servant of mine was sick but you did not visit him and were you not aware of this that if you had visited him you would have found me by him እንግዲህ ይህንን አታውቅም ወይ? ምንድነው የኔን አንድ ባሪያ የሆነውን የታመመውን ከጎበኘ እሱን ካልጎበኘ ይህንን አታውቅም ወይ? እኔን አለመጎብኘ ምንድን ነበረ ስሙ? ይህንን አታውቅም ወይ? እሱን ብትጎበኘው ኖሮ በእሱ ስር እኔን እንደምታገኘኝ ብሎ አስቀመጠለት። O son of Adam I asked food from you how could I feed Okay, I'm sorry. I asked a food from you, but you did not feed me. ካንተ ምግብን ጠይቄ ነበረ አልመገብከኝም። He would say, my Lord, how could I feed thee whereas doing the art of the Lord of the worlds. ከዛ የት አግኝቼ ምን አደርግልሃለሁ እመግብሃለሁ ብሎ አስቀመጠ። He said, didn't you know that such and such servant of mine asked food from you, but you did not feed him, and were you not aware of this? If you feed him, you would have fed me by my side ብሎ ጠይቀው ያው ተመሳሳይ መልስ ሰጠው ከቅድሙ ጋራ። አሁንም የኔ አገልጋይ የሆነውን ወይም ደግሞ የኔ ሰርቫንት የሆነውን ብትመግብ ኖሮ በሱ ላይ እሱን በምትመግብ ጊዜ በሱ አጠገብ እኔን አታገኘኝም ብሎ አስቀመጠ። O son of Adam I asked drink from you but you did not provided me የሚጠጣ ጠይቄ ነበረ ያንን ፕሮቫይድ አላቀረብክልኝም። Would you say my Lord how could I provide thee whereas to don't art the Lord of the worlds ብሎ ድጋሚ መልስ ሰጠዋል። Thereupon he would say such and such of servant of mine asked you for a drink but you did not provide him. ከዛ የኔ ባሪያ ምን አደረገ? የሚጠጣ ነገር ጠይቆ ነበረ ከዛ መሀል ለሱ አላቀረብክለትም። and ብሎ had you provide him a drink you would have founded him near me ያንን ነገር ብትሰጠው ኖሮ የሚጠጣውን ነገር ብታቀርብለት ኖሮ
እሱን ከኔ አጠገብ ታገኘው ነበር ብሎ አስቀመጠ። መልካም ሁሴን እንደሰማው ሀዲሱ ምንድን ነው የሚለው? በቂያማ ቀን ወረድክ ያስብላል ነገሩ። ይህንን ሁሉ ሰምተህ ያ ነገር አያዋጣም በቃ አለና ዝቅ አድርጊው ትንሽ። እንግዲህ አላህ ነው ተናጋሪው ነው የሚለው። ዝቅ አድርጊው ማለት ከመጀመሪያው እና ምንድነው እሱ አላህ ነው ይህንን የሚናገረው። መቼ ነው የሚናገረው? በትንሣኤ ቀን። ምን ይላል? የአዳም ልጅ ወይ ምን ታምሜ አልጠየከኝም ይላል። ምን አላልከኝም? ታምሜ አልጠየከኝም ብሎ ይጠይቃቸዋል ማለት ነው። ሰዎቹ ደግሞ ምን ይላሉ? አንተ የዓለም ጌታ ሆነ እንዴት ነው አንተን ታመም እንጠይቅ ብለው ይሉታል። እሱ ምን ይላቸዋል? ከዚህ ውስጥ አንዱን የታመመው ብትጠይቁ እኔን ከሱ ዘንድ ታገኙኝ ነበር። ደግሞም ይጠይቃቸዋል። ምን ብሎ? ተርቤ አላበላችሁኝም፣ አንተ የዓለም ጌታ ሆነ ሳለ እንዴት ነው አንተን ምናበላ ብለው ይሉታል። እሱም ምን ይላል? የተራቡትን ብታበሉ እኔን በእርሱ ዘንድ ታገኙኝ ነበር፣ ጠምቼም አላጠጣችሁኝም ይላቸዋል። በተመሳሳይ ያንኑ ጥያቄ ይጠይቁታል። እሱም በተመሳሳይ የተጠሙትን ብታጠጡ ታርዤ እንደዛ ብሎ ይጠይቃቸዋል ማለት ነው። ይህንም ምሳሌያዊ ንግግር ከ600 ዓመት በፊት ክርስቶስ ተናግሮን ነበር። እፎይ በጣም ይቅርታና በጣም ይቅርታ ኮሜንት ክፈትላቸውና ይሄ ወንጌል የት ነው የምናገኘው ብለህ ጠይቃቸው። ማለት ምን ያህል ቃሉን ያስታውሱታል የሚለው ማለት ነው ሳትነግራቸው በፊት ምዕራፍ። ስለዚህ ምንድነው እሱ ሙሐመድ ከ600 ዓመት በኋላ ጻፉት። የትኛው ወንጌል ላይ? የተለመደ ወንጌል ነው። የተለመደ ወንጌል ላይ ያለ ክፍል ነው። ይህንን ወንጌል ሙሐመድ ሰርቆታል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ ጠይቃችሁኛል። እስካሁን የሚጽፍ የለም። በኢየሱስም እስካሁን የለም። አንተ ማትረባ የኔም ፕሮፋይል አድርገህ ትስታለህ። እስካሁን የለም። እስካሁን የለም። ተበልታችኋል ወይ ቀልድ። አታውቁትም ይሄን ጥቅስ? እንዲህ በትንሣኤ ቀን ክርስቶስ ሲመጣ የሚጠይቀን በጎቹን ከፍየሎቹ ለይቶ በጎቹን በቀኝ አቁሞ ፍየሎቹን በግራ አድርጎ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም። ምን ወይ ቀልድ። ወይንም መጽሐፍ ቅዱስ አሸማደድ እንማማር እንዴ? አፍሩም ማቴዎስ 5 ሚል አለ። እየነገርኳቸው ተሳስታችኋል ብያቸው ማለት ነው። 24 5 ይላሉ፣ 28 ይላሉ፣ 8 ይላሉ። ያሳዝናል። ይሄ ክፍል ከአይምሯችን ሊወጣ አይገባም ማለት ነው። እና እንግዲህ ሙሐመድ ከ600 ዓመት በኋላ ክርስቶስ የተናገረውን አላህ መጥቶ ምን ይላል አለ? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም እያለ ይጠይቅና አንተ የዓለም ጌታ ሆነ እንዴት ለአንተ ልናደርግ እንችላለን ብለው የሞገቱትን ደግሞ የተራቡትን ባለማብላታችሁ፣ የተጠሙትን ባለጠጣችሁ፣ የታመሙትን ባለመጠየቃችሁ ያንን ብታደርጉ ኖሮ እዛ ዘንድ እኔን ታገኙ ነበር። ያንን ባለማድረጋችሁ ገሃነም ትገባላችሁ ነው። ክርስቶስ ይህንን አስቀድሞ ሲመጣ በደመና ይመጣል። ያኔ በደመና ከቅዱሳን መላእክቱ ጋር ሲመጣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም ብሎ እንደሚልና ለእያንዳንዱ ይህንን ጥያቄ አቅርቦ ፍየሎቹን ከበጎቹ እንደሚለይ ተናግሮታል። ይህንን ኮፒ አድርጎ ነው ሙሐመድ እንግዲህ በአይምሮ የፈጠረውን አላህ የሚባል አምላክ በአይምሮ የፈጠረው የአይምሮ ውጤት የሆነውን አላህ ሲመጣ ይህንን ይጠይቃል አለ። በእነዚህ ሁኔታ ነው አሁን አላህ አምላክ ነው ተብሎ የሚመለከው። ይሄ ኩረጃ ብቻ ሳይሆን በቃ ሌብነትም ነው። ከኩረጃም ከፍ ያለ ሌብነት ነው። ውንብድና ነው። የሽፍትነት ነው። የሰው እንትን ሰርቆ አንድ ግለሰብ ከዛ በኋላ እከሌ ነው ሲመጣ እንደዚህ ብሎ የሚጠይቀው ማለት በጣም የሚያስገርም የሚያሳፍር ነው። አሁን ክፍሉ የት ነው የሚገኘው? ማማዬ ጥያቄሽን
መልሰዋል አልመለሱም ሂጅባቸው ይጠየቁ ብላ ያጋለጠቻችሁ እሷ ነች። ሰላማችሁ ይብዛ። እንዴት ናችሁ? ከታችም ከላይም ያላችሁ 24 ላይ ሄዱበት እኮ 24 ላይ እኮ ተጠበቁ ነው። ከዚህ ሐሰተኛ እንደዚህ አይነት ሐሰተኛ ነቢያቶች መጥተው በክርስቶስ ላይ የሚዋሹትን ነው ተጠበቁ ያለው ማቴዎስ ወንጌል 24። ቃሉ የሚገኘው ማቴዎስ ወንጌል ምዕራፍ 25:31 ላይ ጌታችን ኢየሱስ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። አሕዛቡም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹን እንደሚለይ እርስ በርስ ይለያያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል ይልና ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹን እንደሚለይ እርስ በርስ ይለያያቸዋል። በጎቹን በቀኙ ፍየሎቹን በግራ እሱ ሚዩት አንዴ ይሄን ድምጽ ነው ችላችሁ የምታዳምጡት። በስመ አብ ለኔ ይችላል። እንቆራሪቷ እንዴት ነው? ጆሮሽን አደፍነውም እንዴ? በኢየሱስ በጣም አንብብላቸው እኮ እንዴ! እያዜመች ነው እንዴ? ማሜ ልኳት ነው እንዴ? ነው ሰላይ እንዳትሆን እቺ እንቆራሪት። አቤት አቤት፣ ይቅርታ ኔትወርክ አስቸግሮኝ ነው። መልካም ሰምተዋል። ሐዲሱን ክፍል ሰምተዋል። ቀጥታ ሙሉ የምዕራፉን ግማሽ ነው የወሰደው። ባይዞ ቀጥታ ኮፒ ነው ያደረገው። አንብቢ እያዳመጠኝ አይደለም ነው። አንብቢ ይማር። እሺ ይሰማል እኮ አዳምጠኝ። እሺ ደቨርሊ አላ ኢን ዘ አንዋር ይሰማል። ይሰማል። እንኳን ያመጣ እንኳን ደህና ቆያችሁ። መልካም መሐመድ ይቆርጃል ብለህ ታምናለህ? ይቆርጃል አላምንም። ኦኬ ክርስቶስ በቀጥታ አምላክ ሲመጣ ኦኬ እዚህ ጋር እንደዚህ ይላል ለሐዲሱ ሳይ ሙስሊም ላይ የሚገኝ ነው 25:69 ላይ የሚገኝ ነው። ተናገረው ተብሎ የሚታመነው አላህ ነው። አላህ በትንሣኤ ቀን ይመጥቶ የሰው ልጆችን ይጠይቃል። ተርቤ አበልታችሁኛ ከጠምቼ አላጠጣችሁኝም ብሎ ይጠይቃል። ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ሲላቸው ሰዎቹ ደግሞ አንተ ዓለማት ጌታ ሆነ ሳለ እንዴት ነው ታመህ ምን ጠይቅ ሲሉት የታመሙትን ብትጠይቁ ኖሮ እኔን እዛ ታገኙ ነበር ይላቸዋል። ተርቤ አላበላችሁኝም ይላቸዋል። አንተ ዓለማቱ ጌታ ሆነ ሳለ እንዴት ነው እሱ የምትራበው ብለው ሲሉት የተራበ ጋር ብታበሉ ኖሮ እዛ ታገኙኝ ነበር ይላቸዋል። ተጠምቼ አላጠጣችሁኝም ይላቸዋል። አንተ የዓለማቱ ንጉሥ ሆነ ሳለ እንዴት ነው እሱ አንተን ምን እንትን የምንለው ሲሉት የተጠማውን እንትን ብትሉ የታረዘውን ብትጠይቁ እኔም በእርሱ ዘንድ ታገኙኝ ነበር ብሎ ይላቸዋል። ማለት በትንሣኤ ቀን ፈጣሪ ውጪ እንደ እስልምና አስተምሮ ከርቤ አላበላችሁኝም ከጠምቼ አላጠጣችሁኝም ብሎ እንደዚህ ጠይቆ መፍረድ የሚችል ፍጡር ነው? ፍጡር አለ ካላ ውጪ የለም። ስለዚህ አላህ ብቻ ነው ይሄንን ጠይቆ ተርቤ አላበላችሁኝም ተጠምቼ አላጠጣችሁም ብሎ ጠይቋቸው ሊፈርድ የሚችል አላህ ብቻ ነው። ከላይም ይለዋል አላህ ነው የሚለው ሲጀምርም ክፍሉን አሳዩ። አላህ ብቻ ነው ይሄንን እንዲናገር የሚችለው። ነገር ግን ይሄ ክፍል የተኮረጀ መሆኑን ባሳይህስ ኢየሱስ ክርስቶስ ሲመጣ ይህንን እንደሚጠይቅ አንተ ብለህናል። ምን አልከን? ካላ ውጭ ይህንን ፍጡር ሊጠይቅ አይችልም፣ የአምላክ ምግባር ነው ብለህናል። አምላክ ብቻ ይህን የሚያደርገው ነገር ነው ብለህናል። አስቀድሞ ከ600 ዓመት በፊት ኢየሱስ ክርስቶስ ሙሐመድ ከመወለዱ ከመፈጠሩ ከ600 ዓመት በፊት ኢየሱስ ክርስቶስ ይህንን ብሎታል። ማቴዎስ ወንጌል እናሳየው። አሁን ምን ትላለህ? ይህንን አሳማኝ እኮ መሆን የሚችለው እኮ ቁርአን ነው አይደል? ሐዲሶች ብዙ ጊዜ ሰሂህ ያልሆኑና ያልሆኑ አሉ አይደል? ሰሂህ ነው ግሬዱ ካልሆነ ቆይ ዋሪ መልሽለት ምን ይላል? ግሬ እንትኑ ሐዲሱ ምን ይላል? ወንድማችን ሰሂህ ኦተንቲክ ነው። ከፈለክ ደግሞ ቀጥታ ያለ ንግግር የሚባለውን ሐዲስ ልስጥህ። ይሄው ክፍል ሚሽካታ መሳቢ ላይ የሚገኛል፣ ሳሂህ ሙስሊም ላይ የሚገኛል። ነገር ግን ከሐዲሳቶቹ ቤስቱ ሐዲስ ደግሞ
ሐዲስ ኩርሲ የአላህ ንግግር ነው፣ ልክ እንደ ቁርአን ተብሎ ይታመናል። ሐዲስ ኩርሲ ላይ 1840 ላይ ያለ ይሄው ክፍል ሐዲስ ኩርሲ የምታውቅ ከሆነ ስፔሻል ሐዲስ ተብሎ ይጠራል። ልዩ ሐዲስ ነው። ይሄ ሐዲስ ላይ ይሄው ንግግር ይሄ ሐዲስ ላይም አለ፣ ሐዲስ ኩርሲ ላይም አለ። ይሄንን ከአላህ ውጪ ማንም ሊለው አይችልም አይደለ? እሺ ከቁርአን ስህተቶች እንታወጣልኝ ትችላለህ? ቁርአን ሲጀመር እኮ ምን አለውና ነው ስህተት ራሱ እኮ ምን ትክክል የሆነ ነገር ምን አለውና ሙሉ ስህተት እኮ ነው። አሁን የኛው ክፍል ላይ አውራና ወደ ቁርአኑ እንገባለን። ቁርአን እኮ ማኑዋል ነው። ማኑዋል ላይ ደግሞ ስህተት አለው የለውም ብለህ መከራከርም ጉንጭ ማልፋት ነው። 100 ጥያቄ በጠየቀ 100ንም ሳትመልስ ስለምትወጣ ማለት ነው ቁርአን ላይ። ስለዚህ ይህንን ጥያቄ የሚጠይቀው አላህ ብቻ ነው አለን። ወደ መጽሐፍ ቅዱሱ ግቢያውን መጽሐፍ ቅዱሱ ላይ ከ600 ዓመት በፊት ክርስቶስ እንደተናገረው ይህንን ንግግር ላሳየ። አንብቢው ከቁጥር 30 ጀምረሽ አድርጊው። እሺ የማይጠቅመው ባሪያው በውጪ ወዳለው ጨለማ አውጡት፣ በዚያም በለቅሶና ጥርስ ማፋጨት ይሆናል። የሰው ልጅም በክብሩ በመጣ ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ ክብሩን ዙፋኑን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል። ንጉሥም ቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከፈጠረበት ጊዜ ጀምሮ ያዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርጄ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነህ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ወደዚያ ወደ ወንድሞች አንዱ ለአንዱ እንኳን ስላደረጋችሁ ለእኔ እንዳደረጋችሁት ይላችኋል ብሎ ያስቀምጣል። ከዛ በግራ ያሉትን የምንቀጥል። ከዚያም በዚያን ጊዜ በግራ ያሉት ደግሞ እንዲህ ይላችኋል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነሱ ደግሞ መልሰው ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታረዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ እነዚያ ለአንዱ ስላላደረጋችሁት ለእኔም ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እናመሰግናለን። ስለዚህ ይህንን ክፍል ነው እንግዲህ ሙሐመድ ቀጥታ ኮፒ አድርጎ አላህ በቂያማ ቀን ሲመጣ ምንድነው እሱ ቁጥር 30 አንድ ያርግልን። 30 ላይ ምን ይላል? የሰው ልጅ በምን ይመጣል ይላል። እንዴት ነው ይመጣው ይላል? በክብሩ ደመና ከቅዱሳን መላእክቱ ጋር አይደለ? ከቅዱሳን መላእክቱ ጋር ሁሉ በዚያን ጊዜ በክብሩ ዙፋን ላይ ይቀመጣል። ከዛ በኋላ መጥቶ እነኝን ይጠይቃቸዋል። በቀራ 210ን ክፈችልኝ እና ይህንን መጥቶ ሲጠይቅ አላህ ደግሞ በደመና ከመላእክቱ ጋር ይመጣል። በበል አላህ በደመና ከመላእክቱ ጋር ይመጣል። ከዛ መጥቶ ምን ብሎ ይጠይቃል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ ይጠይቃል። ለምንድን ነው እሱ ከ600 ዓመት በፊት ክርስቶስ የተናገረውን የክርስቶስን ስም ቀይሮ አላህ ነው እንደዚህ መጥቶ የሚጠይቀው ያላችሁ? አኗር አሁን ማይክ ማንሳት ይችላል። ወጣ ሶያ በቀራ ስንት ነበረ? 210 እንኳን ደህና መጣ ሶያ። ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ድምፅ ብዙም አይሰማም፣ ትንሽ ከፍ አድርገው። እንዴት ናችሁ? ሰላም ብለናል። አይ ቲንክ ሙስሊም ነህ? ሙስሊም ነህ?
መልካም ያነሳናቸውን ጥያቄዎች ሰምተዋል? ጥያቄያችንን ሰምተዋል? አዎ እየሰማኋችሁ ነበርና እሺ መልስ ይኖራል። እስልምና መልስ እንዳሌለው እናውቃለን። አንፈርድባችሁም። ምክንያቱም ሙሐመድ ሰርቆታል። በቃ ይህንን ክፍል አምላክ ክርስቶስ ብቻ ነው። የአምላክነትን የክርስቶስን የተናገረበትን የገለጠበትን ሰርቆ አላህ ነው ሲመጣ እንደዚህ ብሎ የሚናገረው ብሎ ቁርአናችሁና ሐዲሳችሁ ውስጥ ጨመረው። ከዛ እናንተ አላህ ከመላእክቶች ጋር በደመና ይመጣል የቂያማ ቀን ተርቤ አላበላችሁም ተረምቼ አላጠጣችሁም ብሎ ይጠይቃል ብላችሁ እንደመፈክር ይዛችሁታል። ክርስቶስ ተናግሮታል። እኔ ነኝ ይህንን ከደመና በሆኑ ጥላዎች ውስጥ ሊመጣችሁ እንጂ አይጠባበቁም። ነገሩም ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመላለሳሉ አለ። አላህ ምንድን ነው? መላእክቱ። አላህና መላእክቱ ከደመና ጋር። ክርስቶስ አስቀድሞ ምን አለ? በደመና እርሱ እንደሚመጣ ነገረን። ራእይ ምዕራፍ 1 ቁጥር 7 አንዴ ክፈችው። ለምንድን ነው እሱ መሐመድ ኮርጆ ክርስቶስ ለራሱ የተናገራቸውን እያመሳሰለ አላህ ነው እንደዚህ የሚመጣው እያለ የሚሰርቀው ለምንድን ነው? አላህ የሚባል አምላክ የለም፣ አልተናገረም፣ ተንፍሶ አያውቅም። ክርስቶስ ቃል በቃል የተናገረውን ግን መሐመድ በአይምሮ አላህ የሚባል ካራክተር ፈጠረና ያ አካል ነው መጥቶ እንደዚህ ይላል መጽሐፉ። እነሆ ከደመና ጋር ይመጣል፣ ዓይንም የወጉት ሁሉ ያዩታል። ክርስቶስ አላህ ተወግቷል? አልተወጋም። እንደናንተ የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ቶሎና ምን እነሆ ከደመና ጋር ይመጣል ማ ክርስቶስ። ልክ ቅድም ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እንደተመለከት ነው በደመና እመጣለሁ ከምን ከእልፍ አላፍ መላእክቱ ጋር ይመጣል ብሎ እንደሚለው ማለት ነው። ለምን እሱ መሐመድ የኮረጀው ይህንን ክፍል ብዙ ቦታ ነው የተጠቀሰው። አይዜ አስቀድሞ በራእይም ላይ ትንቢተ ዳንኤል ላይም ስለተነገረ መክብብ ላይም አለ። በደመና የሚመጣ ከመላእክት ጋር አስቀድሞ በብሉይ ኪዳን የሚያውቁ ጅውሾችም የሚጠብቁት አምላክን ነው። ይህንን ክፍል ሰረቀና መሐመድ አላህ ነው እንደዛ የሚመጣው ብሎ ተናገረ። ፍትህ ለመጽሐፋችን። የክርስቶስን አምላክነት ወስዶ ለምንድን ነው እሱ አላህ ነው እንደዚህ ሲመጣ የሚጠይቀው ያለው? እናንተ ስለምን የምትከተሉት? ይሄ ስህተት መሆኑ እንዴት እያያችሁ ከዚህ በላይ ስህተት ምን እናሳያችሁ? እናውቃለን፣ ዋሽተዋችኋል። እናውቃለን፣ በአረብኛ አታለዋችኋል። በአረብኛ አታለዋችሁ ድንቁርና ውስጥ አስቀምጠዋችኋል። ክርስቶስ አምላክ አይደለም እያሉ ብዙ ጊዜ ሰብከዋችኋል። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። አምላክነቱን ደግሞ በተግባር ገልጿል፣ አሳይቷል። እንዲህም ነግሮናል የሚገለጡትን ወደፊት። አላህ ግን ሳይናገር ሙሐመድ ከክርስቶስ የተናገረውን ሰምቶ አላህ የሚባል አካል አለ በአይምሮ የፈጠረውን እሱ ሲመጣ ክርስቶስ የተናገረውን ይናገራል ብሎ ያለ ለምን ታምኑታላችሁ? ለምን ትከተላላችሁ? አማራ ይሰማል? አማራ ይሰማል? አማራቱ እሺ። ለምንድን ነው ሙሐመድ የሰረቀው መጽሐፋችንን? ለምንድን ነው እሱ ሙሐመድ እንደዚህ ማድረግ የፈለገው? ክርስቶስ ስለ አምላክነቱ የተናገረበትን ክፍል እየፈለገ ለምን ወሰደ? በዚህ በእናንተው አስተምሮ መሰረት አላህ አምላክ ከሆነ አስቀድሞ የተናገረው ክርስቶስ ነውና አምላክ የሆነ ያለበት ለእናንተ ማለት ነው። ለእኛ አምላክ እንደሆነ እናምናለን። እናንተም አምላክ ብላችሁ መቀበል ያለባችሁ አላህን ሳይሆን ኢየሱስን መሆን አለበት። ምክንያቱም ሙሐመድ ከመወለዱ ከ600 በፊት ክርስቶስ ስለራሱ ተናግሮታልና ይህንን ክፍል። ታዲያ ለምንድን ነው እሱ ሙሐመድ ከ600 ዓመት በኋላ መጥቶ ተናገረው ብላችሁ ያን የምትከተሉ? ለምንድን ነው? ገሃነም መግባት ፈልጋችሁ ነው? አላህና ሙሐመድ ሲነጋገሩ አላያችሁም? ሙሐመድ አላህ ነገረኝ እያለ የክርስቶስን ንግግር ሰርቆ ሲነግራችሁ ለምን አሜን ብላችሁ ትቀበላላችሁ? ይገባኛል። እስከዛሬ ድረስ በአረብኛ ሸውደዋችኋል፣ አታለዋችኋል። በማታውቁ ቋንቋ ዝም ብለው ደልለዋችኋል። ኡስታዞቻችሁ ይዋሻሉ፣ በጣም ነው የሚዋሿችሁ። እንዲህ እያሳየናችሁ መቼ ነው የምናውቁት? መቼ ነው የምባንኑት? ከዚህ በላይ ምን እናርጋችሁ? አሁንም ድንቁርና ውስጥ ቁጭ ብሎ ሰው ወደ ገሃነም መሄድ ይፈልጋል?
ገሃነም እሳት መግባት ነው የምትፈልጉት? ምን አይነት መረጃ ቢመጣላችሁ ነው አይምሯችሁ ልትጠቀሙ የምትችሉት? ማሜ እንኳን ደህና መጣ። እሺ ሜቢ ጥያቄያችንን ሰምተዋል። ያው ስለ ኩረጃ ምናምን ያ መሐመድ ቂያማ ቀን አላህ ሲመጣ ተርቤ አላበላችሁኝም፣ ተጠምቼም አላጠጣችሁኝም፣ ታምሜም አልጠየቃችሁኝም፣ ታርዤም አላለበሳችሁኝም ብሎ እንደሚጠይቅ ይናገራል። ከዛ ይሄንን ደግሞ መናገር የሚችለው አምላክ እንደሆነ ተናገረ። በደመና የሚመጣ ከመላእክቱ ጋር የሚመጣ ይሄንን ጠይቆ መፍረድ የሚችል አምላክ ነው አለ። አላህ አምላክ ነው ማለት ነው። እንግዲህ እንደናንተ ቴዎሎጂ ይህ ስሙ ማን ነው? አላህ ነው አለ። ሙሐመድ ከመፈጠሩ ከ600 ዓመት በፊት ግን ክርስቶስ በስጋ ተገልጦ አምላክ የነበረው ያ መለኮት ብቻ የነበረው ስጋን ተዋህዶ ባስተማረበት ወቅት ላይ እኔ በትንሣኤ በቂያማ ቀን ስመጣ እንዲህ ጠይቃለሁ፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብዬ ጠይቅና እነኛ ላይ በግራ ቆሚያቸው በፍየል መስዬ ወደ ገሃነም ይሄዳሉ ብሎ ተናገረ። ሙሐመድ ግን ከ600 ዓመት በኋላ መጥቶ አላህ ነው እንደዚህ የሚናገረው ብሎ የኢየሱስን ንግግር ወስዶ አላህ ብሎ አስቀመጠው። ስለዚህ ይሄ ንግግር አምላክ ብቻ ነው የሚናገረው ካልክ ኢየሱስ ከ600 ዓመት በፊት ተናግሮታል። ለምንድን ነው ኢየሱስ የማትከተሉት? ለምንድን ነው ሙሐመድ የምትከተሉ? ኮርጆ የተናገረውን ለምን ትከተላላችሁ? ራሱ የተናገረውን ትታችሁ ነው ጥያቄያችን። እሺ ምንድን ነው ጥያቄ? ማለት ጥያቄው ላይ ነው ጥያቄ። አይ አሁን ኩረጃው ላይ ነው። ኩረጃው ላይ አሁን በእስልምና አስተምሮት ሙሐመድ መሀይብ እንደነበረ መጀመሪያ ላይ አልተማረም፣ ፊደል መቁጠር ምናምን አይችልም እና እንዴት ሊኮርጅ ቻለ? አብጠርጥሮ ስለ ክርስትና ማወቅ አለበት ለመኮረጅ ለማመሳሰል እያመሳሰሉም ሆነ ቀየር አድርጎ ነሰሰርሊ አንብቦ መጽሐፍን ብቻ ይመለከታል መኮረጅ። መስማትንስ መኮረጅ አይቻልም? በመስማት ለምሳሌ መጽሐፍና ማንበብ የማይችል ሰው ሰምቶ የሰማውን ታሪክ አመሳስሎ መናገር አይችልም? አይ ይከብዳል። በጣም ጥልቅ ምሁር መሆን አለበት። በጣም ከባድ ሲጀመር። አሁን ለምሳሌ አሁን አንተ ስለ ክርስትና በጣም ልታጠና ትችላለህ። ስለዚህ አሁን ሌላ ሃይማኖት መመስረት ልትችል ትችላለህ። ይሄ ኩረጃ ማለት እንደዚህ ሊሆን ይችላል። እያመሳሰሉ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ብሎ መኮረጅ። ይሄንን ለመኮረጅ ከባድ ቴዎሎጂ ይፈልጋል፣ ከባድ አይምሮ ይፈልጋል። ይሄንን ተናገርኩ። አምላክ ሲመጣ ክርስቶስ እንዲህ አለ፣ እኔ በደመና እመጣለሁ ከቅዱሳን መላእክት ጋር። ከዛም በጎቹን ከፍየሎቹ ላይ ያለው ፍየሎቹን ምን ይላቸዋል? እናንተ ከርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜም አልጠየቃችሁኝም ብሎ ይላቸዋል። የት አግኝተን ነው ሲሉት ከነኚህ አንዱ የተራበውን ባለማብላታችሁ፣ የተጠማውን ባለማጠጣታችሁ፣ የታመመውንም ስላልጠየቃችሁ ለነኚህ ባለማድረጋችሁ ለእኔ እንዳላደረጋችሁ ነው ብሎ ይፈርድባቸዋል። ክርስቶስ። ከዛ ይሄንን የሰማ ሰው መኮረጅ አይችልም ነው የምትለኝ? እችን ንግግር አጠቃላይ እዚህ ላይ ብቻ ሳይሆን እንዳጠቃላይ ነው ያልኩት። እንሄደበታለን። እሱ ነው ይህንን ነው ቅድሚያ ቶፒካችን ይሄ ስለሆነ፣ ስለዚህ ሙሐመድ ይህንን ነው ቀጥታ የኮረጀው። ባይዞ ሙሐመድ ጆሮ ተብሎ ይባላል። ታውቃለህ? ጆሮ ያሉት ነው ምንድን ነው? ኮራጅ ማለት ነው። በጣም ይሰማ ስለነበረ ቁርአኑ ላይ ሙሐመድን ጆሮ ይለዋል። ጆሮ ያሉ ይለዋል። በጣም ይሰማል፣ በጣም ይኮርጃል። ሱራ 16 አይ ቲንክ ባልሳሳት ተፍሲር ጃለሌን እና አስባበሉ እነዚህ ሁሉንም መመልከት ይቻላል። የሚሞግታቸው ምንድነው? እሱ እንዴት ልኮርጅ እችላለሁኝ? እኔ እኮ የተናገርኩት በአረብኛ ነው፣ እነሱ በሌላ ቋንቋ ይላል። ኖ መኮረጅ ቀላል ነው። ቋንቋ ከቻልክ በእንግሊዝኛ የተወራውን ወደ አማርኛ መተርጎም። ከዛ በኋላ አንድ ሰው ስሬ መጥቶ በኦሮምኛ ቢያወራ እኔ ኦሮምኛ ከቻልኩኝ፣ ከዛ እሱ በኦሮምኛ ካወራ እኔ በአማርኛ ካወራው እኔ ኮረጅኩ አይባልም። ኖ እሱ ያለውን መተርጎም ኩረጃ አልመሰለውም በሱ ሎጂክ ማለት ነው። ኤኒዌይስ ግን ምንድነው እሱ ወንድማችን
ምሁር ነው ላልከው አይምን መሀይም ነው ላልከው ነገር ግን መጻፍና ማንበብ አልቻለም ማለት አይኮርጅም ማለት አይደለም። እንዴት በመስማት ይኮርጃል? አይቻልም ካልከኝ ደግሞ በመስማት አመሰግናለሁ፣ እጅህን ጨብጥና እሰናበትሃለሁ። ምክንያቱም ቁርአንን ሙሐመድ በስርዓት አልተረዳም ማለት ነው። እንዴት? ቁርአንን ከጅብሪል ሰምቶ ነው ለእናንተ ያስተላለፈው። ስለዚህ ሙሐመድ በትክክል አይሰማም ወይንም ደግሞ የተነገረውን አይረዳም ካልከኝ ጅብሪል ሲያስረዳው አልገባውም ማለት ነው አይደለ ወንድማችን? መቼም ጅብሪል በጽሁፍ አይደለም ያስረዳው። አይ አንድን ሐሳብ እንደዛ ሊኮረጅ ይችላል፣ ግን ጠቅላላ ሙሉ በሙሉ እንደዚህ እንትን ማለቱ ከባድ ነው ነው ማለት ነው። ኧረ ማሜ አይከብድም። ሙሉ ቁርአንን እኮ ጅብሪል አስቀራው ነው የምትሉት እኮ። እንደዚሁ እየመጣ እኮ እየነገረው እኮ ነው እንትን ያለው ሰው ያ የነገረውን በሰማው መልኩ ነው የሚቀራው። ስለዚህ ምንድነው የሚሆነው? ኮርጆታል። በቃ እዚህ ላይ አድሚት አድርገ የመጀመሪያ ብዙ አይኮርጅም፣ ይኮርጃል ብዙ። ቀጣይ እንሄድበታለን። ማአት የኮረጃቸው ስላሉ እንዳለ ዘሆል ቁርአን ከመጀመሪያ እስከ መጨረሻ የኮረጃ ታሪኮች ናቸው። ከንትኑ ኤክሰፕሽን ምንድነው ያለው? ሙሐመድ ከሚስቶቹ ጋር ያለው ምናምን ታሪክ እሱ የራሱ ታሪክ ነው። ከዛ ውጭ ግን ዘሆል ኩረጃ እንደሆነ ያሳያለሁ። የጦርነቶቹና ከሚስቱ በስተቀር በቁርአን ውስጥ ያሉ ታሪካቶች የነቢያቶችም ታሪክ ሆነ ሌሎች ነገሮች ኩረጃ እንደሆኑ አሳያለሁኝ። ነገር ግን ቅድሚያ እዚህኛው ላይ አድሚት አድርግ። ሙሐመድ ኢየሱስን ንግግር ወስዶ አላህ ነው በትንሣኤ ቀን ሲመጣ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም የሚለውን ኮርጆታል የሚለውን አድሚት አድርግ። እንግባባ እሱ ላይ ማሜ አይመስልም? እሺ ያው ስለ አሁን የምጠይቀህ ጥያቄ ሙሉ እንደዛ ከሆነ የሚያመሳሰላቸው ከአንድ ምንጭ የተቀዳ ስለሆነ ሁሉም ዞሮ ጠቅላላ ሁሉም ከአንድ ምንጭ ነው የመጣው። ስለዚህ የሚያመሳሰላቸው ነገር ከአንድ ምንጭ መምጣታቸው ይመስለኛል። እንደዛ ከሆነ ስለዚህ ኢየሱስ አላህ ነው እያልከኝ ነው እንደ እስልምና? እስማማለሁ እንደዛ ከሆነ። ስለዚህ ሲመጣ የሚጠይቀው ኢየሱስ ነው ካልከኝ እስማማለሁ። ምክንያቱም አስቀድሞ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ የሚጠይቀው የኢየሱስ ንግግር ስለሆነ፣ ስለዚህ እንደዛ ከሆነ እስማማለሁ። ምንጫቸው አንድ ነው ብለን እንቀጥላለን ማለት ነው። ስለዚህ በአላህ ቦታ ማን ብለህ ታነባለህ ማለት ነው? ኢየሱስ ብለህ ታነባለህ ማለት ነው። የእናንተ አላህ ተብሎ የተባለው ኢየሱስ ነው ማለት ነው። እኔ የምስማማው ያው በፈጣሪ በአላህ ነው እኔ የማምነው። በፊትም ያው ኢሳ ነቢይ እንደነበረ ምናምን። አይ ማሜ ለኢየሱስ እኮ የተናገረውን እኮ እኔ አምላክ ነኝ ብሎ የአምላክነት ሲመጣ የሚያደርገውን ሙሐመድ ወሰደና አላህ ነው እንደዚህ የሚያደርገው አለ። እንዴት ነው የምታምነው? ያው ከዚህ በላይ ምን መረጃ እናምጣ እስኪ ማሜ? ኧረ ተው ማሜ ተው። ተምረናል አይደል? እናውቃለን አይደል? እናገናዝባለን አይደል? በደመና እመጣለሁኝ አለን። እሺ ከቅዱሳን መላእክቱ ጋር እሺ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ብዬ እልና እንደ ስራቸው ከፍላቸዋለሁ አለን። እሺ 600 ዓመት ሙሉ 6 ዓመት አይደለም ያልኩ ወንድማችን፣ ወይንም ደግሞ 16 ዓመትም አይደለም 60 ዓመትም አይደለም ያልኩ 600 ዓመት ሙሉ ጠብቆ ከ600 ዓመት በኋላ አላህ ነው ይሄንን የሚለው ሲለኝ እንዴት ነው እሱ አይኔን እንትን ብዬ የምቀበለው? አላህ ይመጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ይላል። ኖ ዌይ። ቢንት አብዱል ከሪም ቢንት ሰላም ነሽ? እንዴት ነሽ? መልካም። ቅድም ስጠራሽ እኮ አልሰማሽኝም መሰለኝ። መልካም። ጥያቄውን ሰምተሽዋል? ኦኬ። ምላሽ አለሽ? አዎ ምላሽ የሚኖር እንደሆነ ታውቃለህ። ኦኬ። አንተስ ከቁርአን ከመጽሐፍ ቅዱስ ነው የተወሰደው ላልከው ከቁርአን አለመወሰዱን በምን እርግጠኛ ነው? አለመኮረጁ አሁን ያዘች እኛ እሺ ስማኝ። አንድ ሁለት ደግሞ የኛ ዲናችን ሃይማኖታችን የመጣው ከክርስቶስ በፊት ነው።
ከማን ይጀምራል? ከአደም አለይሂ ሰላም። እሺ ገባህ? እሺ አሁን ጥያቄሽ ምንድነው? በግልጽ በግልጽ ይሄ ጥቅስ ከቁርአን አለመወሰዱን ቴንክ ዩ ምን ማስረጃ አለክ? ቴንክ ዩ ባንቹ ራስሽ ትመልሽልኛለሽ። ከኢሳ እና ከሙሐመድ ቀድሞ የመጣው ማን ነው? ኢሳ አለይሂ ሰላም። በፊት የነበረ ሰው በኋላ ከሚመጣው መኮረጅ ይችላል? ምክንያቱም በመካከላቸው 600 ዓመት ጋፕ አለ። ነቢዩም እንደተናገረው በእኔና በኢሳ መካከል ከ500 ዓመት በላይ ጋፕ አለን ብሏል። ስለዚህ ኢሳ ከመቃብር ተነስቶ መጥቶ ነው የወሰደው? ኢሳ ለሙሐመድን ንግግር ግልጽ አድርግልኝ። ኦኬ ግልጽ አድርግልሽ። ኢሳ ካረገ እንዳናንተ አስተምሮ ከ600 ዓመት በኋላ ነው ሙሐመድ የመጣው። መጽሐፍቶቹ ከተጻፉ ወንጌሉ ከተጻፈ ከ600 ዓመት በኋላ ቁርአን የተጻፈው ማለት ነው። ስለዚህ ኦልሬዲ መጽሐፉ አስቀድሞ ተጽፎ ነበረ። የትኛው? ወንጌሉ። ቁርአኑ የሚጻፈው መቼ ነው? ከ600 ዓመት በኋላ። በመካከላቸው ምን ያህል ጋፕ አለ? 600 ጋፕ አለ። በቀላሉ ማለትም አያትሽና ያንቺን ልጅ አድርጌ ላስረዳሽ። አያትሽ ቅድመ አያትሽ እንበል፣ ሜይ ቢ አያትሽ በሕይወት ሊኖሩ ስለሚችሉ እንዳልስት፣ ቅድመ አያትሽ የጻፉት ደብዳቤ አለ። ቅድመ አያትሽ የጻፉት ደብዳቤ አለ። እሳቸው ግን ሞተዋል፣ አርፈዋል። ያንቺ ልጅ መጣና የሆነ ነገር ደብዳቤ ሲጽፍ የሁለቱ ተመሳሰለ። የቅድመ አያትሽና ያንቺ ልጅ ማንኛው ነው ሊኮርጅ የሚችለው? አንድ አይነት የቅድመ አያትሽ ደብዳቤና ያንቺ ልጅ ደብዳቤ ጽፈው መጽሐፍም ይሁን ብቻ ዋቴቨር ኢት ኢዝ ተመሳሳይ ሆነ። ማንኛው ነው ሊኮርጅ የሚችለው? ማን ከማንኛው ነው የኮረጀው? አያትሽ ነው ከልጅሽ የኮረጀው ወይንሽ ልጅሽ ነው ከአያትሽ የኮረጀው? ይሄ እኮ የሚያገናኘው አይደለም ማለት ይሄ የሚያገናኘው ነገር አይደለም። ሲቀጥል ነግር ያለሁኝም ቁርአን የመጣው ከኢሳ በኋላ ነው አይደለ? ይሄ ሊያገናኘው አይችልም። አንድ ነው። ቁርአን በማለት ነው የወረደው። ቁርአን የወረደው ለሳቸው ለረሱል ሰለላሁ ዐለይሂ ወሰለም ለእያንዳንዱ ለመጣው መልእክተኛ ሁሉንም አውርደዋል። ዘቡር፣ ኢንጂል ካወቅ አይደለም ነበር ቁርአን የለፈን ታሪክ ያወራል አይደለም? ቁርአን የወረደው ቁርአን የወረደው በሙሐመድ ላይ ነው። በሙሐመድ ላይ ከወረደ ሐዲስ ደግሞ ምንድነው? እሱ ሐዲስ ምንድነው? የቁርአንን ነገር የቁርአኖችን ይተነትናል፣ ያብራራል። አሁን ሐዲሳቶቹ የነብይሽ ሱና የምትከተይበት ማለት ነው አይደለ? የተገኘው ሐዲሳቶቹ ላይ ነው። ሐዲሳቶቹ ደግሞ በነብዩ የተነገሩና በነብዩ ጊዜ ተገለጡ ተብለው ይባሉ ማለት ነው። ይሄ ነገር ከየት ነው የተወሰደው? ሐዲሱ ቁርአን የሚያወራው ስለምን ሐዲስ ብሎ ነው ያለው። ሐዲስ ቁርሲ ነው ያለው። ሐዲስ ቁርሲ ደግሞ ሙሐመድ በቀጥታ አላህ ለሙሐመድ በቀጥታ ያናገረው ብላችሁ ታምኑበታላችሁ። ይሄ ሐዲስ አስቀድሞ ከዚህ በቀጥታ ሳይሆን በጅብሪል በኩል ማለት ነው። አይ ዶንት ኖ ብቻ እንደዛ አይመስለኝም። ይሄ ሐዲስ ላይ እንደዛ አይመስለኝም። ቁርአኑ ላይ ሲሆን እንደዛ ነው። ቁርአኑ በቀጥታ ጅብሪል ለሙሐመድ ያናገረው ብላችሁ ታምናላችሁ? ጅብሪል በቁርአን አማካኝነትን አውርቶታል ማለት ነው። በቁርአን አማካኝነት አላህ Subhanahu Wa Ta'ala ቁርአኑ ላይ ጅብሪል መጥቶ አላህ ለጅብሪል እየነገረ ጅብሪል ደግሞ ለሙሐመድ እንደነገረው ነገር ነው። ይህንኛው ግን በራእይ መልክ እንደዛ እንደተገለጠለትም የሚናገሩ አሉ። ኤኒዌይስ ብቻ በሁለቱም ይሁን እኔ ብዙም አይከፋኝም። ይሁን አንቺ እንዳልሽውም ይሁን። ነገር ግን ይሄ በሙሐመድ ጊዜ የተነገረ ነው። አስቀድሞ ይህ ክፍል ግን በማን ተነግሯል አልኩሽ? በኢየሱስ ተነግሯል። ኢየሱስ ምን ብሎታል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብዬ ጠይቃለሁ ብሎ ያለውን ከ600 ዓመት በኋላ መጥቶ ሙሐመድ ይህንኑ ምሳሌያዊ ንግግር ኮፒ አድርጎ ነገር ግን አላህ ይጠይቃል አለ እያልኩሽ ነው። ወጣች እኔ ሌላ ነገር እያየው እኮ ነው ማወራው። ምን ጊዜ መጣችሁ? ትንሽ ቆየች።
ግን ብዙ አሁን ነው መወረረስ ጀመር ነው ሽልክ ያለች። እኔ ወሬ እያየው ነበር፣ እየተንቀሳቀስኩኝ ወሬ እያየው ነበር፣ አላየዋትም። አይ ኔትወርክ መሰለኝ። እሺ ሜቢ ግልጽ ይመስለኛል፣ ክፍሉ ግልጽ ነው። ኢንጂል ላይ እኮ አለ፣ ኢንጂል መለሽ የምትሆን ኢንጂል ላይ አለ። ያ ኢንጂል ላይ ያለው ግን ያ መጽሐፍ 5:47 ላይ የኢንጂል ባለቤቶች በኢንጂል ይፍረዱ ስላለ የሆነ የተጠረዘ መጽሐፍት ነገር መስሏችሁ ነው። እንደዛ ሳይሆን መልካም ዜና ማለት ነው ኢንጂል ማለት። ኤኒዌይስ ይኸውልሽ ክፍሉ ምን ላይ ነው የሚገኘው? ማቴዎስ ወንጌል ላይ ነው የሚገኘው። ሜቢ ለምታወራው ነገር ግን መረጃ አለ? ይኸው ተከፍቶላል አይደለም? አንዴ ማለት ያለው አሁን ላወራው አዎ አለኝ እኮ ያውራ ይጨርስ ብዬ ነው። እስኪ አምጣ ማይክ ብትይዝ አይሻልም? ማይክ ያዝና አረብኛ ቃል ነው ካልከን ኢንጂል ቀላል ነው፣ ደስ እያለኝ እዚህ ጋር ብዙ ሰው ሻዳ ይዝልሃል ወለ ማለት ነው። ማይክን ያዘው አንተ ሻዳ ያዝ ካላስከለኛ ምን ያደርግልናል? አሁን መሳደብ ሳይሆን እኮ ብትድን ለራስህ ነው፣ ባትድን ለራስህ ነው። እኛ ምን አገባን? ለምን ትበሳጫለህ? ሰይድ ማይክን ያዘው። ይሄንን ጥያቄ ወለው ማትወጣው ነው ኢንጂል እናንተ ጋር አዋጣችሁም። ይሄንን ጥያቄ አረብኛ ቃል አይደለም አልኩ። በቃ ዝም ብለህ ተቀበል። አንተ ራሱ አንተ ዲያም ቆራዴ ለሰው ከዛው አጥተቀም አንተ ከወገበታች ነው የምታውቀው። በቅብኝ ለማወራው ነገር መረጃ ጠይቁኝ። የሚያበሳጫችሁ የመሰላችሁን ሐዲስ ሳሂህ የሆነ ሐዲስ አሳያችኋለሁ። የተናገርኩት አሁን ለምሳሌ ቁጭ ብለሽና አልኩኝ። ከፈለግሽ እሱን ከፍቻውን አሳይሻለሁ። ብዙ የሚያስጨንቀ ነገር አይደለም። ለማውራት ነገር ተሳስቼ አንዲት ቃል ከራሴ አልናገርም። ያነበብኩት አፌ ላይ ሲመጣ እናገረዋለሁ። ቶፒኩ ላይ ፎከስ አድርጊና አንብቢዋን። ፎከስ እንዳረግ ደግሞ እንደዚህ አይነት ንግግር አቁማ። ታዲያ አንቺን አልተናገርኩም፣ ወንዶች ስለረበሹ። እኔን እኮ አልተናገርክኝ፣ ግን እሳቸው ስትናገር እኔ ስለሰው አይደለም እያወራሁ ያለሁት እኮ። እሺ አንብቢዋን ነው እያወራሁ ያለሁት ነው። ኦኬ ሁሉን አንብቢሽ። እሺ አንብብልኝ። እንትና ቀጥይ አሁን ቀጥይ። እሺ ከ31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ቅዱሳን መላእክት ቀርበው በዚያን ጊዜ በክብሩ ዙፋኑ ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኞቹን በጎቹን ከፍየሎቹ እንደሚለዩ እርስ በርሳቸው ይለያያሉ። በጎቹ በቀኙ ፍየሎቹ በግራ ይቆማሉ። ንጉስም በቀኝ ያሉትን እንዲላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። እርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምጠህ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተንህ አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ የሚያንሱ እንደዛ ስላላደረጋችሁ ለእኔ ደግሞ አላደረጋችሁም ብሎ ይመልስላችኋል። እነዚያም ደግሞ ወደ ዘላለም ቅጣት፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እሺ ሰምታችኋል ብዬ አስባለሁ። እህታችን እኮ ሰምቻለሁ። ስለዚህ ከሐዲሱና ከዚህ መጽሐፍ ቅዱስ የትኛው ነው ቀድሞ የመጣው? ቁርአን ላይ ያለው ነው፣ ሐዲስ ላይ ያለው ነው። ቴንኪው በቃ እንግዲህ የእስልምና ጭንቅላት ይሄ ነው። መሐመድ የተወለደው መቼ ነው ንገሪን እስኪ። እንዴ አሁን የጠየቀኝ ሌላ የምታወራው ሌላ። መሐመድ የተወለደው መቼ ነው? እሱ ስለሱ ካላወራን መሆን ያነሳ ነው። ተረዳክኛ አንተ እያልከለሁ ቢንታይ ምክንያቱም እኔ ኦነስት ሰዎችን ወዳለው ውሸታም ሰዎችን በጣም ነው የምጠላው። እስልምና ለውሸት እንደማይቆም ስለማቅ ትሪት አደርግሻለሁ። ምክንያቱም የሃይማኖቱ ባህሪ ስለሆነ 2400 ሰው ስላለ ግን እንዲታዘቡ ፍርዱን ለነሱ ተዋለኝ። ምክንያቱም ይሄ መጽሐፍ የተጻፈው ነብዩ ከመወለዱ ከ600 ዓመት በፊት ነው። ከ600 ዓመት በፊት የተጻፈ መጽሐፍ ከ600 ዓመት በኋላ የመጣውን መጽሐፍ ነው የኮረጀው እያልሽ ነው። ኮመንቱን ክፈቱትና ገስት እየሰራልኝ ለምን እንትን እያስቸገረኝ ነው። ሙስሊሞች ሌሎች ያስገቡ ታማኝ። አይ ማስረጃ ካለሽ እና እንደዛ ማምጣት መቼ ከሆነ ቀጥይ እኮ አይደለ? አንተ ራሱ አለመኮረጁን ንገረኝ። አሳየውሽ እኮ እህታችን ነብይሽ የመጣው 600 እኔ ደግሞ እኮ ነገርኩህ
ቁርአን የነበረው ቁርአን የሚያወራው ስላለፈ ታሪክና ስለወደፊቱ ነው አንድ አልኩ። ሁለት ደግሞ ከኢሳ አለይሂ ሰላም የመጣ ሳይሆን ከዛ በፊት የነበረ ነው እስልምና አይደለ? አይደለም። አንድ መረጃ ስጭኝ። እስልምና ከመሐመድ በፊት እኔ ሻዳ ዘልሻለሁ። አሁን መሐመድ ከእስልምና በፊት ለመኖሩ እስልምና ከመሐመድ ብዙ አይደለም መሰላችሁ ነው። ቻሌንጅ ያደርግሻለሁ አሁን በ2500 ሰው ፊት አንድ ሶሊድ ኤቪደንስ አንቺ እስቲ እስልምና እንዲ ባላህ መኑ እንዲ እስልምና የሚባል ሃይማኖት እንዲ ተብሎ የተሰበከበትን አንድ ሶሊድ ኤቪደንስ አንቺስ? እሺ አሳያለሁ። ጠብቅሻለሁ። 1000 ዓመት ጠብቅሻለሁ። አይደለም አንዴ ኮመንት እንትን ገስ ክፈቱ። አይ ቲንክ ገስ ሙስሊም ካለ አስገቡልኝ። እየሰራልኝ አይደለም። ሰማለኛ ማማ ያለሽ አይ ቲንክ ማማ እንትን አላሽ ስልጣን ማማ ያለሽ እውነት የለሽ ማለት ስልጣን አዎ የለኝም። ማን ነው ኮመንት ላይ ስልጣን ያለው ገስት መክፈት የሚችል ከከፈተላችሁ ማን አለ? ቃል የለም ዴቭ ወጣሽ? 1000 ዓመት ታገስሻለሁ አልኩሽ እኮ። ለምን ወጣሽ? 1000 ዓመት እዛ ሄዳችሁ እንደምደልሏቸው አይደለም። እስልምና ያው ቃሉ አለ እዚህ ቦታ ምናምን ብለህ ጎግል ላይ ሰርች አድርገህ የምታመጣው ሊኖር ይችላል። እሺ መግባት የምትፈልጉ አንድ ቁጥር ጻፉልኝ። በቃ ገስም እየከፈተልኝ አይደለም። አካውንቴ ሪፖርት ይሁን አይደል ነው እያስቸገረኝ ነው። እና ሌሎች ሽር እየረኩላቸው ነው። ቀቀም በቃ እንትን አይለም። ናኑ የለችም እንዴ? ናኑ ስልጣን ያለ መሰለኝ። ማማዬም ስልጣን ነበራት። ስለዚህ ማማዬን ላውርዳት ምን ሰራለች ከሌለች? ስልጣን ያላችሁ ሰዎች ማን አለ? ማማዬ ስልጣን የላትም። አላት ሰጥቻት ነበር። እሺ ኤኒዌይስ ማንኛውም እንዳያችሁት ነው እንደታየ ነው። አይ ቲንክ ይሰማለኛው ነው። አዎ ይሰማል። ሙላይት የሚለው ሙስሊም ነው። ኢትዮጵያ አድቬንቸር ቱር ኤንድ ትራቨል አንድ እየጻፈ ነበር ከቀደም ጀምሮ። አንዴ እንትን ወጥቼ ልግባ መሰለኝ።